ስቃይ ነበር ማለት ነው። እናንተ ግን አላቸው ለምን ተጠርታችኋል አለ። ሌላው ሰው ሁለተኛው እዚህ ጋር የሚያነሳው መንፈሳዊያን ሰዎች ናችሁ። ስለዚህ ጌታን ከተቀበላችሁ ከዳናችሁ በኋላ በህይወት መገለጥ በቃ ይሄ የማያቋርጥ ሂደት። አንድ ልጅ ተወልዶ 1 ዓመቱ ላይ ሁሌ ብናገኘው እናዝናለን። ስለዚህ ግን እየቀየራችሁ መሄድ ግድ ነው አለና መንፈሳዊ ሰው ለመሆን ራሳችሁን አዘጋጁ በመንፈስ ለመመራት። ከዛ በኋላ ምዕራፍ 3 ላይ ስትመጡ ደግሞ ፍጥረታዊ ሰው እንደሆነ ሰው አትሁኑ፣ እንደገና እንደ መንፈሳዊ ሰው በጥንካሬ ሂዱ ካላችሁ በኋላ ምዕራፍ 3 ላይ ደግሞ ስጋውያን እንደሆናችሁ። ፍጥረታዊና መንፈሳዊ ሰው ብቻ አይደለም ማለት ነው ሰው ሲባል። አዎ ምን አለ አለ ስጋዊ እንደሆናችሁ። ምዕራፍ 3 ቁጥር 1 በክርስቶስ ሕፃናት እንደሆናችሁ እንጂ መንፈሳውያን እንደሆናችሁ ልነግራችሁ አልቻልኩም ማለት። ለምን? ገና ጽኑ መብል መብላት አልቻላችሁም። ምልልሳቸውን ሳይ ስጋዊ ነው። ክርክር ነበረባቸው። አንደኛው ክርክራቸው ምዕራፍ 1 ላይ እንደምታውቁት አንደኛው እኔ የጳውሎስ ነኝ ይላል፣ አንዱ የአጵሎስ ነኝ ይላል፣ አንዱ የኬፋ ነኝ ይላል፣ አንዱ የክርስቶስ ነኝ ይላል። ተው አላቸው ማለት በእንደዚህ አይነት መከፋፈላችሁ ተው። ይሄ ክርክር ያመጣል። ይሄ ያለማደግ ምልክት ነው። ስለዚህ ጥሩ ምግብ ልሰጣችሁ ፈለግኩኝ፣ ግን ሳያችሁ ገና ናችሁ፣ እድገታችሁ አይደለም። ይህን ለምን ይመክራቸዋል ይመስላችኋል? ክፍተታቸውን ካልነገራቸው እነዚህ ሰዎች ወደ መልካምነት ወደ ቦልድነስነት እግዚአብሔር ወዳየላቸው ህይወት ሊሄዱ አይችሉምና። ስለዚህ እኔ እንደዚህ ብየዋለሁ እዚሁ መጽሐፍ ላይ ምዕራፍ 3 ቁጥር 7 ላይ እግዚአብሔር ግን ያሳድጋል አላቸው፣ የሚተክል አለ አላቸው። ጳውሎስ እኔ ተክያለሁ አላቸው። በእርግጥም የቆሮንቶስን ቤተክርስቲያን በመትከል አንደኛ የሆነው ጳውሎስ ነው። ጳውሎስ በነበረበት ዘመን ራሱ ጌታን ያገኙ ሰዎች በሂደት ነው የመጡት። መጀመሪያ እንደምታውቁት አቂላና ጵርስቅላ ከጣሊያን መጡ። ከዛ በኋላ ደግሞ እነ ሲላስ ሲመጡ ታያላችሁ። ቀስ በቀስ እየዳኑ የመጡ ሰዎች የገቡባት ቤተክርስቲያን ናት። ስለዚህ ጳውሎስ እንደተከላት እርግጥ ነው። ግን ደግሞ ጳውሎስ ሐዋርያዊ ተልእኮ ስላለው ሲሄድ አስረክቦ ሄዷል። ስለዚህ ጳውሎስ ተከለ አለ። ከዛ የሚያጠጣውን ገለጸ፣ የሚያሳድገውን ገለጸ። ምክንያቱም ጳውሎስ ኬፋም እንደገና የአጵሎስም ያጠጡ ነበረ፣ ግን የሚያሳድግ አንድ ነው። ወደ እድገት ሊያመጣ የሚችል አንድ ነው። ስለዚህ የሚያሳድግ እግዚአብሔር ነው ብዬ ነው ዛሬ ልነግራችሁ ፈልገው። እግዚአብሔር እኛ ልጆቻችን ወልደናቸው የእድገት ደረጃቸውን ስናይ እንደምንደነቅ፣ አንተ ትናንትና እንግዲህ ዛሬ አደግ በእድገታቸው እንደምንደሰት እግዚአብሔር ዛሬም እድገታችንን ስለሚፈልግ ሁለት ጉዳይ አደጋችን ለመፍጠናችን እንቅፋት የሆነው ነገር ከመካከላችን እንጥላለን። ዛሬ ሁላችሁ መስተዋት ነው ፊት ለፊታችሁ የሚቀርበው። መስተዋት የኔን መልክ ነው የሚያሳየው። እኔ እዚህ ቁጭ ብዬ የቢሹን ማየት አልችልም። ምክንያቱም መስተዋቱ ያለው እኔ ፊት ለፊት ነው የሚያሳየኝ የኔን ነው። ግን እግዚአብሔር የሚያሳየኝ ምንድነው? ልጄ ሆይ እዚህ ጋር አቅቶሻል። አሁን ያለነው በጸጋ ዘመን ነው። በሕግ ዘመን ቢሆን ፊታችሁ ላይ አንድ ጥላሸት ቢወጣ ጥላሸቱ በየጊዜው እየተከታተለ አንተ እኮ እንዲያድርገህ ነው ጥላሸት የወጣው እንዲያድርገህ ነው። የሕግ ዘመን ይሄ ነበር ስራው። አሁን እኔ እናንተ በተሻለ ኪዳን በጸጋው ዘመን ላይ ነው ያለነው። ጥላሸት ፊቴ ላይ ቢወጣ መስተዋቱ ፊት ለፊቴ ስላለ መጀመሪያ የሚያደርግልኝ እግዚአብሔር ያንን ጥላሸት ከፊቴ ላይ ነውር ስለሆነ እንዳነሳ ጸጋውን ይሰጠኛል። ከዛ ይሄን ጥላሸት አነሳና ሁለተኛ ይሄ ጥላሸት ፊቴ ላይ እንዳይወጣ የሚያስችለውን ጸጋ በኢየሱስ ስም ዛሬ ይለቀልናል። ያው ራሳችንን ነው የምናየው። በእውነት ጎረቤት፣ በእውነት ሌላውን ሰው ልናይ አይደለም። ዛሬ ራሳችንን እንድናይ እግዚአብሔር የሚያሳድግ ነው። መጽሐፍ ሲናገር ዮሐንስ ገበሬው አባቴ ነው አለ። ይገርዘዋል፣ ፕሮቫይድ ያደርጓል። ተክሉ ግን ማፍራት አለበት። እድገት ማሳየት ያስፈልጋል። ጸሎቶቻችን ማደግ አለባቸው። አካሄዳችን ማደግ አለበት። መንፈሳዊ ሕይወታችን ከትናንትናው ዛሬ የጨመረ መሆን አለበት። ስለዚህ ነው ዛሬ የሚያሳድግ እግዚአብሔር እንደሆነ ተስማምተን ማለት እንዴት ራሱ እንደሚያሳድግ ኢትስ ሚራክል አንዳንዱ ልትገልጹ አትችሉ። እግዚአብሔር ግን ያሳድጋል። ለምን? ገበሬው አባቴ በኋላ
የእግዚአብሔርን አባትነት ገበሬነት ከተማመነ እግዚአብሔር ምን ያደርጋል? ለተክሉ የሚያስፈልገውን ሁሉ። ለዚህ ነው ጳውሎስ ምን አደረገ? በዚህ ምዕራፍ ላይ የቆላስይስ ሰዎች እየመከራቸው እያወራቸው ሲያበቃ እንደዚህ አላቸው። የጳውሎስ የአጵሎስ እንዳይሉ በማን እጅ ላይ እንዳሉ ሲመከራቸው እዛው ትንሽ ያገላበጥኩ ነው ቦታዋን ወደኋላ ሂጅ ምን አለ እንዴ እኔ ተክያለሁ፣ አጵሎስ አጠጥቷል፣ የሚያሳድግ ግን እግዚአብሔር ነው አላቸው። ለማለት በእኛ ላይ አትደቅቁ፣ እኛ ላይ እንዳትንጠለጠሉ አደላችሁ። ገበሬ አለ፣ አሳዳጊ አለ። እኛ በተሰጠን ነገር ነው የገባ ነው። የተሰጠን ኃላፊ እንደ አስተማሪዎች የመመገብ ትክክለኛ የነጠረውን የእግዚአብሔር ቃል እንደ መጽሐፍ እንደ ቃሉ የመናገር ኃላፊነት አለብን አላቸውና ከዛ በኋላ እናንተ ይልና ምን ይላቸዋል? ከሰው ከአጵሎስ ላይ ከጳውሎስ ላይ ማለት አይኖቻቸውን ጥለው ከነበሩ አስተማሪዎች ላይ እንዲያነሱ እነሱ መጋቢዎች ናቸው፣ እጥፍ ክብር ይገባቸዋል። እና አይኖቻችሁ ግን እግዚአብሔር ላይ አይኖቻችሁ ግን እግዚአብሔር ላይ። ምክንያቱም መጽሐፍ ሲናገር እዛው 3:9 ላይ እናንተ የእግዚአብሔር እርሻ ናችሁ እና የእግዚአብሔር እርሻ ናችሁ። አሁን እርሻ ናችሁ፣ ባለቤቱ ግን ማን ነው አለ? እግዚአብሔር ነው። እናንተ ግን የእግዚአብሔር እርሻ ናችሁ አለ። ከዛ በኋላ ኑና ያው እርሻም እንደምታውቁት የሚዘራ ነገር ነው። የእግዚአብሔር ቃል ተዘርቶብን ነው በህይወት እያደገን የመጣ ነው። ከዛ በኋላ እንደገና ይመጣና እናንተ የእግዚአብሔር ሕንፃ ናችሁ። አያችሁ፣ እርሻው የእግዚአብሔር ነው፣ ሕንፃውም ሕንፃ ዝም ብሎ በአንድ ቀን ብቅ አይልም። ያው አንዱ ጡብ ሲደረደር ሌላው ባናቱ ሲመጣ ሌላው መሰረቱ ግን ማን ነው አለ? ክርስቶስ ነው። አሁን ክርስቶስ ላይ ተመስርታችኋል። ይሄ ተረት አያስፈልጋችሁም። ግን ክርስቶስ ላይ የተመሰረተ አንድ ቤት መሰረት እንዳለ ሁሉ በመሰረቱ እያደገ አንዱ ጡብ ከአንዱ ጡብ ጋር ተገናኝቶ ቤት ሆኖ መውጣት አለበት። ቤት ሆኖ የሚወጣው ግን አንዱ ላይ እየገባ ነው። ስለዚህ እናንተ እመኑኝ፣ የኔም አይደላችሁም የአጵሎስም አይደላችሁም የእንትናም ነኝ አትበሉ። እናንተ በክርስቶስ ላይ የተመሰረታችሁ ሕንፃዎች ናችሁ ይላቸዋል። አንድ ምን አላቸው? አንድ እርሻ ናችሁ አለ። ሁለተኛ ሕንፃ ናችሁ አለ። በሶስተኛ ደረጃ ደግሞ እዛው 3:16 ላይ እናንተ የእግዚአብሔር ቤተ መቅደስ ናችሁ። በቃ አረፈ በሉ። የእግዚአብሔር ቤተ መቅደስ። ይሄ ቤተ መቅደስ ባለቤት አለው። ማን ይባላል? ተጠሪነቱ እግዚአብሔር ይባላል። ከዛ በኋላ አይኖቻቸውን ከሰዎች ላይ አንሱ ማለት የሚያስተምሩን እንወዳለን። እኔም በህይወቴ ስናገር ሰምታችሁ ታውቁ ይሆናል። አፖስትል ነው ያስተማረኝ፣ አፖስትል ነው ያጠመቀኝ፣ አፖስትል ነው እግዚአብሔር ቃል እንዳውቅ ያደረገኝ፣ አሁንም የሚያስተምራኝ። ቴንኪዩ ስለ አፖስትል እላለሁ። ክብር ለሚገባው ክብር እንሰጣለን። አፖስትል ግን ራሱን እያመለኩ እንድኖር ሳይሆን ክርስቶስን እንዳይ ነው ያደረገኝ። መምህራኖች ቃልን ሊመግቡት ሊሰጧችሁ ይችላሉ። ምንን ነው አሳይቶ መሄድ ያለባቸው? ክርስቶስን ሲያጠቃልልላቸው ምዕራፍ 3 እንደዚህ አላቸው፣ የሚመጣው ያለው የእናንተ ነው ካለ በኋላ